የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባውን አድርጎ የገንዘብ ፖሊሲ ምክር ሀሳቦችን ለቦርድ አቅርቦ ማስወሰኑን የብሔራዊ ባንክ አሳውቋል። በዚህ መሰረት የብሔራዊ ባንክ ፖሊሲ ተመን ወይም ናሽናል ባንክ ሬት አሁን ባለበት 15% እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎት ወይም ስታንዲንግ ዲፖዚት ፋሲሊቲ እና የብድር አገልግሎት ወይም ስታንዲንግ ሌንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ሳይነሳ ገደቡ ለጊዜው ከ18% ወደ 24% ከፍ እንዲል ተወስኗል። ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆነ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት የሚጠቀም እንደሆነ ገልጿል። እነዚህ የገንዘብ ፖሊሲ መሳሪያዎችም የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት ወይም ኦፕን ማርኬት ኦፕሬሽንስ፣ የውጭ ምንዛሪ ገበያ ወይም ፎሬን ኤክስቼንጅ ኢንተርቬንሽንስ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ እንደሚሆን ተመላክቷል። የኮሚቴው ስብሰባ ታህሳስ ወር 2018 ዓ.ም እንዲሆን ተወስኗል።